ዓለምን የሚያሰጋ ትልቅ አደጋ የሚመጣው ከታላላቅ ልዕለ ኃያላን ሳይሆን ከታላቁ የብረት አጥር በስተጀርባ ካለች አንዲት ምስጢራዊ ሀገር ቢሆንስ? ከዓለም የተገለለች በብዙ ማዕቀቦች የታነቀች እና ሕዝቦቿ በድህነት የሚማቀቁ ሰሜን ኮሪያ እንዴት ሆኖ ነው ዋሽንግተንን፣ ሲኦልን፣ ቶኪዮን በፍርሃት አንቀጥቅጥ ውስጥ የከተተቻቸው? ዛሬ የምንመለከተው ስለ አንዲት ሀገር ብቻ አይደለም። ዛሬ የምንመለከተው በማንኛውም ሴኮንድ ዓለምን ወደ አመድ ሊቀይሩ ስለሚችሉ ገዳይ ቁልፎች ነው። ከመሬት ስር እስከሚፈልቁ የኒውክሌር እሳቶች እስከ ባህር ስር ስለሚሄዱ ሰርጓጅ መርከቦች፣ ስለ ሚሳኤሎች፣ የሰሜን ኮሪያን እውነተኛ የጦር አቅም ዛሬ በዝርዝር እንፈትሻለን። ታዲያ ቪዲዮውን እስከ መጨረሻው ድረስ ካያችሁትኝ ሰሜን ኮሪያን ዓለም ለምን እንደሚፈራት ሚስጥሩን ምን እንደሆነ ምክንያቱን ታውቃላችሁ። አሁን በዛች ወደ ታጠረች ሀገር ወደ ሰሜን ኮሪያ እናምራ። ቪዲዮ ከመጀመሩ በፊት ሁላችሁም ሰብስክራይብ፣ ሼር በማድረግ ለሌሎች አድርሱ። በመጀመሪያም ስለ ኒውክሌር አቅም እንመልከት። የማይደፈረው የኪም ጆንግ ኡን ጋሻ። ሰሜን ኮሪያ ለምን ኒውክሌር ያስፈልጋታል ብለን ብንጠይቅ ለፒዮንጋንግ ባለስልጣናት መልሱ አንድና ግልጽ ነው። ለእነርሱ ኒውክሌር የጦር መሳሪያ ብቻ አይደለም፣ ህልውና ዋስትና እንጂ። ኪም ጆንግ ኡንና አባቶቻቸው አንድ ትልቅ ትምህርት ከታሪክ ተምረዋል። እንደ ሊቢያው ሙሐመድ ጋዳፊ ወይም እንደ ኢራቁ ሳዳም ሁሴን የኒውክሌር ፕሮግራማቸውን በምዕራባውያን ተጽዕኖ ቢተው መጨረሻቸው ውድቀት እንደሚሆን በጽኑ ያምናሉ። ስለዚህ ሰሜን ኮሪያ ኒውክሌር የገነባችው ለጥቃት ብቻ ሳይሆን ማንም እንዳይነካት የምትጠበቅበት የመከላከያ ጋሻ አድርጋ ነው። 2006 2007 እንደ አውሮፓውያን አቆጣጠር ከፍንዳታው ጀርባ ያለው ምስጢር። የሰሜን ኮሪያ የኒውክሌር ጉዞ በአንድ ጀንበር የመጣ አይደለም። ለአውሮፓውያን አቆጣጠር በ2006 ዓ.ም ለምን ያስደነገጠ የመጀመሪያው የከርሰ ምድር ሙከራ ሲካሄድ ፍንዳታው አነስተኛ ነበር። ብዙዎች ገና ናቸው ብለው አጣጥለዋቸው ነበር። ነገር ግን ሰሜን ኮሪያ ተስፋ አልቆረጠችም። እንደ አውሮፓውያን አቆጣጠር 2017 የተካሄደው ስድስተኛውና ትልቁ ሙከራ ግን የዓለምን የደህንነት ባለሙያዎች እንቅልፍ ነሳ። ይህ ፍንዳታ የተመዘገበው በፑንግሮሪ የሙከራ ጣቢያ ሲሆን ፍንዳታው ያስከተለው ሰው ሰራሽ የመሬት መንቀጥቀጥ በጎረቤት ሀገራት ሳይቀር ተሰምቷል። በ2017 የታየው ቦምብ ቴርሞኒኩሌር ወይም የሃይድሮጂን ቦምብ እንደሆነ ይታመናል። ይህ ቦምብ በሁለተኛው የዓለም ጦርነት አሜሪካ በጃፓን ሂሮሺማ ላይ ከጣለችው ቦምብ 16 እጥፍ ይበልጣል። አንድ ከተማን ሙሉ በሙሉ ወደ አመድነት ቀይሮ አቧራ ብቻ ለማስቀረት ጥቂት ሰከንዶች ይበቁታል። ሌላኛው ደግሞ ህዋሳን 31 ትንሿ ግን ገዳይዋ ቦምብ። አሁን ላይ ሰሜን ኮሪያ ከግዙፍ ቦምቦች ባለፈ ወደ ታክቲካል ኒውክሌር መሳሪያዎች ተሻግራለች። በቅርቡ ይፋ ያደረገችው ህዋሳን 31 የተባለው የኒውክሌር ጭንቅላት መጠኑ አነስተኛ ነው። ታዲያ ይሄ መሳሪያ ለምን ያስፈራል? እነዚህ ትናንሽ ቦምቦች በተለያዩ ሚሳኤሎች ላይ፣ በባህር ሰርጓጅ መርከቦችና በቶርኒዶዎች ላይ በቀላሉ ሊገጠሙ ይችላሉ። ትናንሽ ስለሆኑ በከባድ መኪኖች ተጭነው በየጫካውና በየዋሻው ስለሚደበቁ የአሜሪካ ሳተላይቶች የት እንዳሉ ለማወቅ ይቸገራሉ። ከዚህም ባለፈ ሰሜን ኮሪያ አሁንም ባወጣችው አዲስ ሕግ መንግስት አደጋ ላይ ነው ብላ ካሰበች ኒውክሌር ቀድሞ የመተኮስ መብት እንዳላት አውጃለች። ይህ ማለት ጦርነት ሳይጀምር ኒውክሌር ቦምቧን ልታዘንብ ትችላለች ማለት ነው። የዓለም አቀፍ የስትራቴጂክ ጥናት ተቋማት እንደሚገምቱት ሰሜን ኮሪያ በአሁኑ ሰዓት ከ40 እስከ 60 የሚደርሱ ዝግጁ የሆኑ የኒውክሌር ጭንቅላቶች አሏት። በየዓመቱ ከ6 እስከ 7 የሚሆኑ አዳዲስ ቦምቦችን የመስራት አቅምም አላት። በዋናነት ደግሞ የፕሉቶኒየም በተጨማሪም ከፍተኛ ጥራት ያለው ዩራኒየም የማምረት ቴክኖሎጂዋ እጅግ እየረቀቀ መጥቷል። በአጭሩ ሰሜን ኮሪያ ኒውክሌር አለኝ ብቻ ሳይሆን ኒውክሌሩን በማንኛውም ሰዓት፣ በማንኛውም ቦታ፣ በማንኛውም አይነት ሁኔታ የመተኮስ አቅም ገንብቻለሁ እያለች ነው። ይህ ደግሞ ለደቡብ ኮሪያ፣ ለጃፓንና ለዋሽንግተን ትልቁ የራስ ምታት ሆኗል። የሰሜን ኮሪያ አስፈሪ ሚሳኤሎች፣ የፒዮንግያንግ ገዳይ ሰይፎች። ኒውክሌር ቦምብ የጦርነት ነፍስ ከሆነ ሚሳኤል ደግሞ ያንን ቦምብ ተሸክሞ ወደ ጠላት ልብ የሚወረውር አካል ነው። ሰሜን ኮሪያ የኒውክሌር ባለቤት መሆኗ ብቻ አሜሪካን አላስጨነቃትም። ዋሽንግተን በእጅጉ ያስበረገገው ያ ቦምብ ከሰሜን ኮሪያ ተነስቶ አሜሪካ መድረስ መቻሉ ነው። ለዚህ ደግሞ
ሰሜን ኮሪያ ህዋሳንግ ወይም የእሳት ኮከብ የሚል ስያሜ የሰጠቻቸው የሚሳኤል ቤተሰቦች ዋነኛ ተዋናዮች ናቸው። እስኪ እንመልከታቸው። አንደኛው ህዋሳንግ 12 የፓሲፊክ ውቅያኖስ ስጋት። ይህ ሚሳኤል መካከለኛ ርቀት ተጓዥ ሲሆን እስከ 4500 ኪሎ ሜትር የመብረር አቅም አለው። ይህ ርቀት ደግሞ በፓሲፊክ ውቅያኖስ ላይ የሚገኘውን ግዙፉን የአሜሪካ ጦር ሰፈር ጓም በቀጥታ ኢላማ ውስጥ ያስገባል። ሰሜን ኮሪያ አሜሪካን ለመቅጣት ዝግጁ ነኝ ስትል መጀመሪያ የምታሳየው ይህንን ገዳይና አስፈሪ መሳሪያ ነው። ሁለተኛ ላይ ደግሞ የሚጠቀሰው ህዋሳንግ 15 እንደ አውሮፓውያን አቆጣጠር በ2017 ሰሜን ኮሪያ ይህንን ሚሳኤል ስትተኩስ ዓለም በአግራሞት ተመለከተ። 13000 ኪሎ ሜትር የመጓዝ አቅም ያለው ይህ ሚሳኤል ዋሽንግተን ዲሲን ጨምሮ ማንኛውንም የአሜሪካ ከተማ የመምታት አቅም እንዳለው ተረጋገጠ። ሰሜን ኮሪያም አሁን ሙሉ ለሙሉ የአሜሪካን ግዛት በደጃፋችን ነው ብላ ያወጀችው በዚህ ሚሳኤል አማካኝነት ነበር። ሶስተኛ ላይ የሚጠቀሰው ደግሞ ህዋሳንግ 17 ይባላል። ጭራቁ ሚሳኤል ይሉታል። ይህ በዓለም ላይ በከባድ መኪና ላይ ከሚጫኑ ሚሳኤሎች ሁሉ ግዙፍ ነው። ርዝመቱ 25 ሜትር ሲሆን ከ15000 ኪሎ ሜትር በላይ ይጓዛል። ለምን ጭራቅ ተባለ? ይህ ሚሳኤል አንድ ትልቅ ቦምብ ብቻ ሳይሆን በርካታ ትናንሽ የኒኩሌር ጭንቅላቶችን ተሸክሞ የመብረር አቅም አለው። ይህ ማለት አንድ ሚሳኤል ተተኩሶ በሰማይ ላይ ያለ 5-6 ቦታ በመክፈል የተለያዩ ከተሞችን በአንድ ጊዜ አመድ ማድረግ አቅም አለው ማለት ነው። የአሜሪካ የመከላከያ ሲስተም በአንድ ጊዜ ለመሸከም ይቸገራል። ሌላኛውና የመጨረሻው ደግሞ ህዋሳንግ 18 ይባላል። ጨዋታ ቀያሪ ይሉታል። ይህ የሰሜን ኮሪያ የቅርብ ጊዜ እጅግ አስፈሪ ውጤት ነው። ልዩነቱ ያለው ሚሳኤሉን በሚጠቀመው ነዳጅ ላይ ነው። ቀድሞ ሚሳኤሎች ነዳጅ የሚሞሉት ከመተኮሳቸው ጥቂት ሰዓታት በፊት ነው። ያ ደግሞ አሜሪካ በሳተላይት እይታ ሚሳኤሉ ሳይወነጨፍ በቦምብ እንድታጠፋቸው እድል ይሰጣታል። ህዋሳንግ 18 ግን እንደ ባትሪ ኃይሉ ተሞልቶ ዝግጁ ሆኖ ይቀመጣል። በጫካ ውስጥ ወይም በዋሻ ውስጥ ተደብቆ ቆይቶ ትዕዛዝ እንደተሰጠው በደቂቃ ውስጥ መተኮስ ይችላል። አሜሪካ ወይም ደቡብ ኮሪያ ሊተኩሱብን ነው ብለው ለማሰብ እንኳን ጊዜ አይኖራቸውም። የሳተላይት ክትትል ዋጋ ቢስ የሚያደርግ በሚስጥር የሚንቀሳቀስ ቅስፈት ጥቃት የሚያደርስ መሳሪያ ነው። ለዚህ ነው ዓለም አቀፍ ተንታኞች ህዋሳንግ 18 የሰሜን ኮሪያ ቁንጮ መሳሪያ ነው የሚሉት። የሰሜን ኮሪያ ሚሳኤሎች በአንድ ቦታ ተተክለው አይቀመጡም። ቲኤል በሚባል ግዙፍ የጭነት መኪናዎች ላይ ተጭነው በሀገሪቱ ሰፊ ዋሻ መረቦችና ጥቅጥቅ ያሉ ጫካዎች ውስጥ ይንቀሳቀሳሉ። ዛሬ እዚህ የታየ መኪና ነገ ሌላ ቦታ ይገኛል። ይህ ተንቀሳቃሽ ሰሜን ኮሪያን በአየር ድብደባ ለመምታት የማይቻል አቅም ያላት ሀገር ያደርጋታል። ነገር ግን የሰሜን ኮሪያ ጥንካሬ በሚሳኤሎቿና በኒውክሌሯ ብቻ የሚያበቃ አይደለም። በቢሊዮኖች የሚቆጠሩ ሰራዊቷና በምድር ስር የተቆፈሩ ምስጢራዊ ዋሻዎቿስ። ወደ መደበኛው ጦር አቅሟ እንለፍ። የሰሜን ኮሪያ ድብቅ የባህር ኃይል። ሰሜን ኮሪያ እንደ አሜሪካ ግዙፍ የጦር መርከቦች ወይም ዘመናዊ አጥፊ መርከቦች ላይኖራት ይችላሉ። ነገር ግን በባህር ስር የምትደበቅባቸው ገዳይ አውሬዎች የዓለምን ልዕለ ኃያላን እንቅልፍ የሚነሱ ናቸው። ፒዮንጋንግ በባህር የምትከተለው ስልት አንድ ነው። አይታዩም፣ ግን ይገላሉ። በባህር ሰርጓጅ መርከብ በብዛት አንደኛ የሆነችው ሰሜን ኮሪያ በዓለም ላይ ካሉ ሀገራት በቁጥር ቀዳሚ የባህር ሰርጓጅ መርከብ ስብስብ ከሚመሩ ሀገራት አንዷ ነች። ወደ 70 የሚጠጉ ሰርጓጅ መርከቦች አሏት። ምንም እንኳን አብዛኞቹ መርከቦች ያረጁ ከሶቪየት ዘመን የቀየሩ ቢሆኑም ቁጥራቸው መብዛቱ፣ መጠናቸው ማነሱ ለጠላት ትልቅ አደጋ ነው። እነዚህ ትናንሽ መርከቦች በባህር ስር ባሉ አለቶች፣ ድንጋዮች መሃል ተደብቀው ድምፅ ሳያሰሙ የአሜሪካንና የደቡብ ኮሪያን ግዙፍ መርከቦች በቶርኒዶ የመምታት አቅም አላቸው። እንደ አውሮፓውያን አቆጣጠር በ2010 ቺዮናን የተባለችው የደቡብ ኮሪያ የጦር መርከብ ሰምጣ 46 ወታደሮች እንዲሞቱ ያደረገችው እንዲህ ያለች አንዲት ትንሽ ሰርጓጅ መርከብ እንደነበረች ይታመናል። ሌላኛው ሰርጓጅ መርከብ ሄሮ ኪም ኩን ኦክ በቅርቡ ሰሜን ኮሪያ ታክቲካል ኒኩሌር ጥቃት ሰንዛሪ የተባለች አዲስ ሰርጓጅ መርከብ ይፋ አድርጋለች። እቺ መርከብ የሰሜን ኮሪያ የባህር ኃይል ታሪክ ቀይረዋለች። እቺ መርከብ በባህር ስር ሆና የኒኩሌር ሚሳኤሎችን የመተኮስ አቅም አላት። ሰሜን ኮሪያ በምድር ላይ ያሏትን ሚሳኤሎች ማከማት በጠላት ቢደመሰስ እንኳን በባህር ስር የተደበቀችው እቺ መርከብ በየትኛውም ሰዓት አሜሪካ ላይ
የኒኩሌር ናዳ የማውረድ አቅም አላት። ይሄ ደግሞ ጠላቶቿን ሰሜን ኮሪያን ብንመታ እንኳን በባህር ስር ያለው አደጋ አይለቀንም በሚል ስጋት ውስጥ እንዲወድቁ ያደርጋቸዋል። ሶስተኛዋ ደግሞ ሃሌል የኒኩሌር ሱናሚ። ይሄ የሰሜን ኮሪያ ሳይንስ ፊክሽን የሚመስል ግን እውነተኛ መሳሪያ ነው። ሃሌል ማለት በኮሪያኛ ሱናሚ ማለት ነው። ይህ መሳሪያ የውሃ ውስጥ ድሮን ሲሆን በኒኩሌር ጭንቅላት የታጠቀ ነው። በሚስጥር በባህር ስር በመጓዝ የጠላትን ወደቦች ወይም የመርከብ ስብስቦች አቅራቢያ ይፈነዳል። ፍንዳታው የሚፈጥረው ግዙፍ የራዲዮ አክቲቭ ማዕበል የባህር ዳርቻ ከተሞችንና መርከቦችን ሙሉ በሙሉ የማውደም አቅም አለው። አራተኛውና የመጨረሻው ደግሞ ፈጣን ጥቃትና ሆቨርክራፍት። የሰሜን ኮሪያ ባህር ኃይል አስፈሪ ጎኑ ሆቨርክራፍት የተባሉ በውሃና በየብስ ላይ የሚሄዱ ፈጣን ጀልቦች ናቸው። ሰሜን ኮሪያ በመቶዎች የሚቆጠሩ እንደነዚህ አይነት ጀልቦች አሏት። ጦርነት ቢነሳ በሺዎች የሚቆጠሩ የልዩ ኃይል ወታደሮች በደቂቃ ውስጥ ወደ ደቡብ ኮሪያ የባህር ዳርቻዎች ለመድረስ የተዘጋጁ ናቸው። እነዚህ ጀልባዎች በጣም ፈጣን በመሆናቸው በራዳር ለመያዝ አስቸጋሪ ናቸው። ሌላኛው ሰሜን ኮሪያ የምትታወቅበት መደበኛው የጦር ሰራዊቷና የሰው ማዕበል እና የሳይበር ጦርነት ነው። ብዙዎች የሰሜን ኮሪያ ስጋት በኒውክሌር እና በሚሳኤል ብቻ የተገደበ ይመስላቸዋል። ነገር ግን እውነታው ከዚህ የላቀ ነው። ፒዮንጋንግ በሰው ኃይል ብዛት በዓለም አራተኛ ግዙፍ ጦር ታስተዳድራለች። ይህ ጦር የሰው ማህበር ተብሎ ሊጠራ ይችላል። እስቲ በዝርዝር እንመልከታቸው። የመጀመሪያው የሰው ኃይል ነው። ሰሜን ኮሪያ 1.2 ሚሊዮን ንቁ ወታደሮች አሏት። ነገር ግን ይሄ ቁጥር ዋናው ታሪክ አይደለም። ከ6 ሚሊዮን በላይ ተጠባባቂ ኃይል እንዳላት ይታመናል። ይህ ማለት ከሀገሪቱ ጠቅላላ ሕዝብ ውስጥ 30 በመቶ የሚሆነው ወታደራዊ መዋቅር ውስጥ ነው። በሌላ አነጋገር በሶስት የሰሜን ኮሪያ ሰዎች ውስጥ አንዱ ወታደራዊ ስልጠና ያለው ወይም ለጦርነት ዝግጁ የሆነ ሰው ነው ማለት ነው። በሁለተኝነት ደግሞ መድፍ አርቲለሪ የእሳት ባህር ይሉታል። በሰሜን እና በደቡብ ኮሪያ ድንበር አቅራቢያ ከ10,000 በላይ ግዙፍ መድፎች፣ ሮኬት ማስወንጫፊያዎች ተደቅነዋል። የደቡብ ኮሪያ መዲና ሲኦል ከድንበሩ ርቃ የምትገኘው በ60 ኪሎ ሜትር ብቻ ነው። ጦርነት ቢቀሰቀስ ሰሜን ኮሪያ ኒኩሌር እንኳን ሳትጠቀም በእነዚህ መድፎች ብቻ በሰዓት ከ300,000 በላይ በሲኦል ላይ ማዝነብ ትችላለች። ይህንን ነው እንግዲህ ኪም ጆንግ ኡን ሲኦልን ወደ እሳት ባህር እንቀይራታለን በሚል ዛቻ የሚገልጿት። በሶስተኝነት ደግሞ ልዩ ኃይል ሚስጥራዊ ዋሻዎች። ሰሜን ኮሪያ ወደ 200,000 የሚጠጉ ልዩ ኃይሎች ስፔሻል ፎርሶች አሏት። እነዚህ ወታደሮች በዓለም ላይ ካሉ እጅግ ጨካኝና ታማኝ ተዋጊዎች ተርታ ይመደባሉ። ሚስጥሩ ያለው ግን ከምድር ስር ነው። ሰሜን ኮሪያ በድንበር አካባቢ በመቶዎች የሚቆጠሩ ሚስጥራዊ ዋሻዎች ቆልፋለች። እነዚህ ዋሻዎች በአንድ ሰዓት ውስጥ በሺዎች የሚቆጠሩ የታጠቁ ወታደሮች በድብቅ ወደ ደቡብ ኮሪያ ግዛት ለማስገባት የሚያስችሉ ናቸው። አራተኛውና የመጨረሻው የሳይበር ጦርነት፣ ዲጂታል ዘራፊዎች። ሰሜን ኮሪያ በደህንነት የምትማቀቅ ብትመስልም በሳይበር ዓለም ግን ልዕለ ኃያል ነች። ላዛሮስ ግሩፕ የተባለ የሃኪንጎች ስብስብ በመንግስት የሚደገፍ ነው። እነዚህ ሀገሮች የዓለም ባንኮችን ይዘርፋሉ፣ የክሪፕቶ ምንዛሪዎችን ቢትኮይንን ጨምሮ በመመዝበር ቢሊዮን ዶላሮችን ያገኛሉ። ዋናው ግባቸው በዓለም አቀፍ ማዕቀብ የታገደውን የሀገሪቱን ኢኮኖሚ ለመደገፍ ለኒኩሌር ፕሮግራሙ የሚሆን ገንዘብ ማመንጨት ነው። በመጨረሻም ሰሜን ኮሪያ ዛሬ ላይ ትናንሽ ቦምቦች ብቻ ሳይሆኑ አህጉር አቋራጭ ጭራቅ ሚሳኤሎችን በሚሊዮኖች የሚቆጠሩ ጦርና የማይፈረከስ የሳይበር ሰራዊት ባለቤት ሆናለች። ይቺ ትንሽ ሀገር ዓለምን የምታስፈራራው በሀብቷ ሳይሆን ከመጥፋቴ በፊት አጠፋችኋለሁ በሚል አስፈሪ ወታደራዊ ቁመናዋ ነው። ዓለም ከዚህ ግዙፍ ስጋት ጋር እንዴት ትዘልቃለች? የሰሜን ኮሪያ ቀጣይ እርምጃ ምን ይሆን? ጦርነት ወይስ የረጅም ጊዜ የኒኩሌር ፍጥጫ? የእናንተ አስተያየትን ኮመንት ላይ አስፍሩልን። ስለተከታተላችሁ እናመሰግናለን። ቪዲዮውን ከወደዳችሁትኝ ላይክ ማድረጉን፣ ለጓደኛችሁ ሼር ማድረጉን እንዳትረሱ። ቸር ቆዩን።